ንብብር ቁጥሮችን በቁጥር መስመር ላይ መተካት ይላል። ንብብር ቁጥሮችን ይላል። ንብብር ቁጥሮችን በቁጥር መስመር ላይ መተካት። ማንኛው ንብብር ቁጥርም በቁጥር መስመር ላይ እንግዲህ እንዴት ነው የምንተካው? አሁን እዚህ ጋር ጥሩ ግንዛቤ ሊኖረን ይገባል ማለት ነው። ከዚህ በፊት እንደነገርኳችሁ ንብብር ቁጥር ማለት ምን ማለት ነው? አሁን እዚህ ጋር 0 ካለ እዚህ ጋር 1 እዚህ ጋር 2 3 እያለ ይቀጥላል። አሉታ 1 አሉታ 2 አሉታ 3 እያለ እንደዚህ ይቀጥላል አይደለ? አሁን ይሄ የምታዩት እነኚህ የሚታዩት ቁጥሮች ድፍን ናቸው። አሁን እዚህ ጋር ተሸራርፎ አንድ ድፍን ሆነ። ከዛ ከአንድ በልጦ ደግሞ ተሸራርፎ ድፍን 2 ሆነ እያለ እንደዚህ ድፍን 3 ሆነ። አሁን የንብብር ቁጥር ዋናው ሐሳብ ምንድነው? በእነኚህ መካከል ያሉትንም ይሄ የሚታየውንም ይይዛል። በእነኚህ መካከል ያሉትን ለምን አላሳየም አትሉ? ለምን እንደኚህ ቢታዩ ምን ችግር አለው እንዳትሉ ደግሞ ምን ያግዳችሁ መሰላችሁ? በእነኚህ በሁለቱ ቁጥሮች መካከል ያለው የንብብር ቁጥር ብዛት ማወቅ አይቻልም። ለምን ካላችሁ አሁን ለምሳሌ እዚህ ጋር እኩል ቦታ ከፍለን 0 ሲደመር 1 ሲካፈል 2 ብለን 1/2 እናስቀምጣለን። ቀጥሎ ደግሞ እዚህ ጋር 1/2 ካል በዚህ በ1/2 እና በአንድ መካከልም ደግሞ 1/2 ሲደመር 1 ሲካፈል 2 ብለን 3/4 እናስቀምጣለን። እንዲህ ያለን እጅግ ብዙ የሆኑ በጣም ብዙ ተቆጥረው የማያልቁ ብዙ ቁጥሮችን እዚህ ውስጥ ማግኘት እንችላለን ማለት ነው። ለምሳሌ የሚከተሉትን ንብብር ቁጥሮች ለምሳሌ ይሄንን አስቀምጠ አሁን ይሄ 1/3 ነው። ይሄ ደግሞ 2/3 ነው አይደለ? አሁን እቺ ነች ለኛ የምትጠቅመን። ይሄ ማለት ምን ማለት ነው? አንድን ድፍን የሆነ ነገር በቃ አንድን ድፍን የሆነ ነገር እኩል 3 ቦታ መክፈል ለማለት ነው። አሁን ይሄ 3 ማለት ስለዚህ 1/3 ካለን ደግሞ በ0 እና በአንድ መካከል እንደሚገኝ እርግጠኛ ነን ማለት ነው። ስለዚህ 1/3 ካለ አሁን ለአሉ አያችሁ አይደለ? ለአሉ ከታቱ ያነሰ ከሆነ ምን ይሆናል ማለት ነው? ክፍልፋዩ ከአንድ ያነሰ ነው። ስለዚህ በ0 እና በአንድ መካከል ነው የሚገኘው። ስለዚህ ይሄንን እኩል 3 ቦታ እንከፍለዋለን ማለት ነው አይደለ? አሁን እኩል 3 ቦታ ስንከፍል እንደዚህ ማለት ነው። አያችሁ እቺ አንዷ ክፋይ አሁን ይሄ ምን ይሆናል? ይሄ አንድ ምድብ ነው። አንዱ ምድብ 1/3 ነው። ይሄ ምድብ አሁን ምድቡ በስንት ነው የሚሄደው? በ1/3 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 ነው የሚሄደው። ስለዚህ ይሄ 1/3 ይሄ 2/3 ይሄ ደግሞ 3/3 ብንል 3/3 ስንት ይሆናል ማለት ነው? 1 ይሆናል ማለት ነው። ስለዚህ እነኚህን ሁለቱን ቁጥሮች ምን አደረግን ማለት ነው? እዚሁ ጋር ገለጽናቸው ማለት ነው። እነኚህንስ ይሄንንም እንደዚሁ በተመሳሳይ ይሄ ለአሉና ታሃቱን ነው የምናየው። ከዛ እኩል 3 ቦታ እንከፍለዋለን ማለት ነው። ስለዚህ ይሄንን ስንጽፍ -1/3 -2/3 እያልን ይሄ -3/3 -1 ይሆናል ማለት ነው። ስለዚህ በዚህ መልክ እዚህ ጋር ሁለቱን አስቀመጥን ማለት ነው። ቀጣይ ደግሞ ምንድነው የሚለው እዚህ ጋር የሚከተሉትን ንብብር ቁጥሮች ወደ ክፍልፋይ በመቀየር በቁጥር መስመር ላይ አስቀምጠናል። ወደ ክፍልፋይ መቀየር አለብን መጀመሪያ አይደል? ወደ ክፍልፋይ ለመቀየር ደግሞ ምን እናደርጋለን? ይሄንን ከነጥብ በኋላ ስንት ዴሲማል ነው ያለው? ዴሲማል ፕሌስ ይባላል። አሁን ከነጥብ በኋላ አንድ ነው ማለት አንድ ዴሲማል ፕሌስ ስለሆነ ይሄን በ10 እናባዛና በ10 እናካፍላለን። ይሄ ማለት ምን መሰላችሁ? ሰጥቶ መቀበል ማለት ነው። ሰጥቶ መንሳት። ለምሳሌ 2 ሲደመር 3 እኩል ይሆናል 5 አይደለ? ጥሩ። አሁን እዚህ ላይ 2 ሲደመር 3 ላይ አንድ ደምሬ አንድ ብቀንስ እዚህ 5 ላይ ችግር ያመጣል? ደምሬ ብቀንስ አሁን አንድ ደምሬ ቀነስኩ ማለት ያው አንድ ደመርኩ መልሼ ደግሞ አንድ ቀነስኩ። ምንም ያደረኩት ነገር የለም ማለት ነው። አሁንም እዚህ ጋር ይሄንን በ10 አባዛውኝና መልሼ ለ10 አካፈልኩ ማለት ነው። ስለዚህ ይሄ 0 በ0 ሲጣፋ ይሄ ቁጥር በአንድ ተባዛ እንደማለት ነው። ምንም ያደረኩት ነገር የለም። ግን ይሄንን ቁጥር በክፍልፋይ ለማስቀመጥ ይረዳኛል ለኔ ማለት ነው። በዛ ይሄ ማመቻቸት ይባላል። ስለዚህ ስንት ይሆናል? እቺኛዋ ደግሞ የዜሮ ብዛቱ 1 ስለሆነች እቺን ነጥብ አንድ ብቻ ነው አንድ ስቴፕ ብቻ ነው ወደፊት የምትወስደው። ስለዚህ ምን ይሆናል? ይሄ 5 ይሆናል ማለት 5 ስንተኛ? 10ኛ። ይሄን ደግሞ በዝቅተኛ ሂሳባዊ ቃል ስንጽፍ ስንት ይሆናል? 1/2። ምክንያቱም ለምን
ይሄን ለ5 1 ይሄን ለ5 2 ይሆናል ማለት ነው። ዝቅተኛ ሂሳባዊ ቃል ማለት አካፍለን መካፈል የማይችልበት ደረጃ ማለት ነው። ሁለቱ የጋራ አካፋይ ሳይኖራቸው ሲቀር ምንድነው የሚሆነው? አሁን ለምሳሌ ይሄ 5 እና 10 የጋራ አካፋያቸው 5 ስለሆነ ይሄንንም ለ5 አካፍለን በቃ ወደ ዝቅተኛ ሂሳባዊ ቃል ቀየር ነው ማለት ነው። ስለዚህ አሁን 1/2 ነች እኛ የምንፈልጋት። ቀጥሎ ደግሞ ይሄኛው 75 0.75 አሁን ከነጥብ በኋላ አንድ ባንድ ነው የሚነበበው 0.75 እዚህ ጋር 3 4ም ቢኖር እንደዛ ነው 0.7543 ምናምን እያለ ነው የምናነበው ማለት ነው። ስለዚህ ይሄንን ደግሞ ስናነብ ከነጥብ በኋላ ሁለት ቁጥሮች ስላሉ ስለዚህ በመቶ ነው የምናበዛው ማለት ነው። ይሄንን በመቶ እናበዛለን ለመቶ እናካፍላለን ሰጥቶ መንሳት ማለት ነው። ከዛ ይሄ -75 ይሆናል ከስር ደግሞ 100 አሁን የሁለቱ ትልቁ የጋራ አካፋያቸው የማን ነው? አሁን አላማችን እሱ ስላልሆነ ነው። አላማችን አሁን የጋራ አካፋይ መፈለግ ስላልሆነ ለዛ ነው ፈጠን እያልኩኝ የሚሄደው። ስለዚህ ይሄንን በ25 አካፍል 3 ነው የሚሆነው -3 ይሄኛው ደግሞ 4 ነው። ስለዚህ ይሄ ቁጥር አሁን -3 አራተኛ ይሆናል ማለት ነው። ስለዚህ 1/2 ማለት ደግሞ ምን ማለት ነው? አሁን 1/2ኛንና 3/4ኛን ነው የምናየው ማለት ነው። ስለዚህ ሁለቱንም ስናያቸው ለአላቸው ትንሽ ነው አይደል? ለአሉና ከታቱን ስናነጻጽር ስለዚህ ይሄ ምን ይሆናል ማለት ነው? በ0 እና በ1 መካከል ነው የሚገኘው። ይሄንን ለመስራት ደግሞ የቅድሙን መጠቀም እንችላለን ማለት ነው አይደል? ይሄንን ብንጠቀምስ ስለዚህ ይሄንን ለመጠቀም ደግሞ ምን እናደርጋለን? ይሄንን እዚህ ጋር 1 ነው አይደል? ስለዚህ በ0 እና በ1 መካከል ያለውን እኩል ሁለት ቦታ እንከፍለዋለን። ምክንያቱም እኩል ሁለት ቦታ ክፈሉ ነው የሚለን ይሄ ሁለት እኩል ቦታ ነው ክፈሉ። አንድ ድፍን የሆነ ነገር ሁለት እኩል ቦታ ክፈሉ ስለሚለን ይሄውና አንድ ድፍን የሆነ ነገር ከ0 እስከ 1 ማለት ነው ያለውን እኩል ሁለት ቦታ ክፈሉት አለን። ይሄው ሁለት እኩል ቦታ ከፈል ነው። ስለዚህ ይሄ ቦታ ምን ይሆናል ማለት ነው? 1/2 ይሆናል ማለት ነው። ይሄ 1/2 ይሆናል ማለት ነው። ቀጥሎ ደግሞ 3/4 ይላል። 3/4 ደግሞ የኔ ያለው ይሄንን እኩል አራት ቦታ ክፈሉት ይላል። አንድ እዚህ ጋር ነው፣ አንዱ እዚህ ጋር ነው። ስለዚህ 3/4 የቱ ጋር ነው የሚሆነው ማለት ነው? እዚህ ጋር ነው የሚሆነው። ይሄ ማለት ምን ማለት ነው? 3 1/4 መጣ ማለት ነው። አሁን ከዚህ እስከዚህ 1/4፣ ከዚህ እስከዚህ 1/4፣ ከዚህ እስከዚህም 1/4 ነው። ስለዚህ ስንት 1/4 መጣ ማለት ነው? ስንት 1/4 መጣ ማለት ነው? ይሄኛውን 1/4 ነች። ይሄ 1/2 ነው። ይሄ ማለት 2/4 ነበር። 3/4 ከዛ 4/4 ይሆናል 1 ይሆናል ማለት ነው አይደል? ስለዚህ ምክንያቱም እኩል አራት ቦታ ነው የምንከፍለው። ይሄንን አንድ እንደፈን የሆነ ነገር እኩል አራት ቦታ ስንከፍል አንደኛው እዚህ ጋር ነው፣ እዚህ ጋር ይሆናሉ። ስለዚህ አንዷ ክፍል አንዷ ምድብ 1/4 ትሆናለች። አንዷ ምድብ 1/4 ከሆነች እንደዛ እያልን እንቀጥላለን ማለት ነው።